ኢትዮጵያን የሚወክሉ ተቋማትና ትላልቅ ሆቴሎች የሀገር ባህል ልብስ በቋሚነት እንዲለብሱ ተጠይቋል። ይህ የተባለው የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ ከጥፍጥሬ ኢቨንት ኦርጋናይዘር ጋር በመተባበር ባከበረው የሀገር ባህል ልብስ ቀን ላይ ነው። በዚሁ ጊዜ ሆቴሎችና የቱሪዝም መዳረሻዎች ላይ የሚሰሩ ባለሙያዎች ጭምር ዘወትር የሀገር ባህል ልብስ ለብሰው ደንበኞቻቸውን እንዲያስተናግዱ ምክረ ሀሳብ ቀርቧል። ለአራተኛ ጊዜ የተከበረውን የሀገር ባህል ልብስ ቀን ላይ ተገኝተን በዓሉን መከበር እንዴት እንደጀመረ እንዲሁም ዓላማውን የተመለከተ ቆይታ አድርገናል። ተከታትለን እንመለስ። ነገ የሀገር ባህል ልብሳችንን ከመልበስ ያለፈ ካልሰራንበት የሀገር ባህል ልብሳችን የኛ ነው ማለት ብቻ ነው እንጂ የሚሆነው ባለቤት ነን ለማለት አንችልም ማለት ነው። ስለዚህ ይሄንን ነገር ተግባራዊ ለማድረግ በማሰብ በ2010 ዓ.ም የሀገር ባህል ልብስ ቀን ማክበር አለብኝ ብዬ በማሰብ ለኢትዮጵያ ባህል ቱሪዝም ሚኒስቴር ጥያቄ አቀረብኩኝ። በሀገራችን ላይ ትልቁ እርከን ምንድነው? የህዝብ ተወካዮች ምክር ቤት ነው። አሁን እንደውም ደብዳቤ ያስገብቻለሁ። ያስገባሁት ደብዳቤ ምንድነው? በአዲስ መንግስት ምስረታ ወቅት ፓርላማችን በሀገር ባህል ልብስ መንግስት ምስረታውን እንዲያካሂድ፣ ምክንያቱም የኢትዮጵያ ሀገር ባህል ልብስ ኢትዮጵያዊነትን የሚገልጽ እስከሆነ ጊዜ ድረስ ፓርላማውም የሚገልጸው ኢትዮጵያዊነትን ስለሆነ የእንግሊዝ ፓርላማ እንዳይመስልብን የሀገራችንን ፓርላማ ማንጸባረቅ ስላለብን ለባህልና ስፖርት ሚኒስቴር አስገብቻለሁ። ለአፈ ጉባኤ ጽህፈት ቤት አስገብቻለሁ፣ ለፌዴሬሽን እንደዚሁም ደግሞ ለጠቅላይ ሚኒስትር ጽህፈት ቤት ደብዳቤ አስገብቻለሁ። ስለዚህ የሀገር ባህል ልብስ ምክንያቱም መሪዎቻችን ፖለቲካውን ብቻ ሳይሆን እንዲመሩን የምንፈልገው ባህላችንንም ነው። ፖለቲካ የሚቀረጸው ከባህል ነው፣ ከወግ ነው፣ ከታሪክ ነው። ስለዚህ ያንን መደረግ አለበት ብዬ ጠንክሬ እየሰራሁ ነው ያለሁት። አሁን ቀጣይ ደግሞ ወደ ዩኔስኮ ለማስመዝገብ ከአዲስ አበባ ዩኒቨርሲቲም ጋር እየሰራ ያለበት ሁኔታ ጅማሮች አሉ። የሀገር ባህል ልብሳችን ማንነታችን መገለጫ ነው፣ ልብስ አይደለም፣ ከልብስም ያለፈ ነው እና የድሮ አባቶቻችን ዘወትር ነበር የሚለብሱት። ለጦርነት ይጠቀሙታል፣ ለቢሮ ውስጥ ለአስተዳደር ስራ ይጠቀሙታል፣ ለሀዘን ይጠቀሙታል። ስለዚህ የኛ ልብስ ነጭ ስለሆነ ለለቅሶ አይሆንም የምንለው አይደለም። የባህል ልብሳችን ነው እንጂ የበዓል አይደለም። ሁለቱም መለየት ያስፈልጋል። የሀገር ባህል ልብስ ነው እንጂ የበዓል ልብስ አይደለም። እንግዶች ተቀባይነት ስንል ሆቴል ቤቶቻችን በምን መልኩ ነው የሚያስተናግዱት? ሪሴፕሽን ላይ ከውጭ የሚመጡ ሰዎች የኛን ባህል ለማየት ነው እንጂ የእነሱን ልብስ ድጋሚ ለማየት አይደለም የሚመጡት እና ሆቴልና ቱሪዝም ላይ መሰራት አለበት። ትምህርት ቤት አካባቢ ላይ ህፃናቶች ልጆች ዩኒፎርም አላቸው። ቢያንስ በሳምንት 2 ቀን በሳምንት 3 ቀን የሀገር ባህል ልብስ የሚለብሱበት ሁኔታ ቢመቻች፣ እንደዚሁም ደግሞ ሆስፒታል ውስጥ ዶክተሮቻችን፣ ትምህርት ቤት ውስጥ አስተማሪዎቻችን ነጭ ጋዋን ነው ለብሰው የሚሰሩት። ነጭ ጋዋን ለብሰው በሚሰሩበት ጊዜና ራሱን የቻለ ጥልፍ ተሽ ቢያደርጉት፣ ምክንያቱም ማንነትን ይገልጻል። ቀጥታ የውጭን አምጥተን መጠቀም ሳይሆን የኛን መጨመር አለብን።